የመካከለኛው ምስራቅ ሰማይ አሁንም በባሩድ ጭስ እንደተሸፈነ ነው። የጦርነቱ አቧራ ገና ሳይረግፍ የሟቾች ደም ሳይደርቅና የፈራረሱ ሕንፃዎች አቧራ ሳይጠራ ከዋሽንግተንና ከቴልአቪቭ የሚሰማው ዜና ሌላ አዲስ ዙር የፖለቲካ ትርምስን ያሳየ ሆኗል። ታይምስ ኦፍ እስራኤል ባወጣውና ዓለምን ባነጋገረው አዲስ ዘገባ ፕሬዚዳንት ዶናልድ ትራምፕ በሚስጥር ሲያደራጁት የነበረው የሰላም ቦርድ አሁን ቅርጽ እየያዘ መምጣቱንና ተሳታፊዎቹም እነማን እንደሆኑ በይፋ ተጋልጧል። የስድስት ወሳኝ ሀገራት ባለስልጣናት ይህንን አዲስ ጥምረት ለመቀላቀል ፈቃደኛ መሆናቸውን በይፋ አረጋግጠዋል። ዘገባው እንደሚያመለክተው አሜሪካ ከግብጽ፣ ከኳታር፣ ከተባበሩት አረብ ኤሚሬቶች፣ ከእንግሊዝ፣ ከጣሊያንና ከጀርመን ጋር ስምምነት ላይ ደርሳለች። የዚህ የሰላም ቦርድ ዋና ተልዕኮ ከጦርነት በኋላ ያለውን የጋዛ አስተዳደርና መልሶ ግንባታ በበላይነት መቆጣጠር ነው። ይሁን እንጂ ስሙ ሰላም ርዕሱ ጋዛ ቢሆንም ውስጡ ግን በመካከለኛው ምስራቅ ያለውን የኃይል ሚዛን ለመቀልበስና የኢራንን እጆች ከቀጠናው ለመቁረጥ የታቀደ ግዙፍ የጂኦፖለቲካ ወጥመድ ነው የሚሉ አስተያየቶች በርክተዋል። ሶስቱ የአረብ ሀገራት ማለትም ግብጽ፣ ኳታርና ኤሚሬትስ እንዲሁም ሶስቱ የአውሮፓ ሀያላን እንግሊዝ፣ ጣሊያንና ጀርመን በአንድ ጠረጴዛ ዙሪያ መቀመጣቸው ጉዳዩ ከጋዛ መልሶ ግንባታ የዘለለ መሆኑን ያመላክታል። በጋዛ የሚገኘው የኢራን የተኪ ጦር መሰረት ማፍረስ የዚህ ቡድን ተጨማሪ ተልዕኮ ሊሆን እንደሚችልም ነው ተንታኞች የተናገሩት። ይህ የሰላም ቦርድ በመሰረቱ በኢራን ላይ የተደገነ የዲፕሎማሲና የኢኮኖሚ መሳሪያ ነው የሚሉም አልታጡም። አሜሪካና እስራኤል የኢራንን የኒውክሌር ጣቢያዎቹን ከደበደቡ በኋላ ኢራን በጋዛ በኩል ዳግም እንዳታንሰራራ ይህ ቡድን ተልዕኮን ይወጣል የሚሉ አስተያየቶችም ጆሮ ገብ ሆነዋል። ኢራን ይህንን ስብስብ በጥርጣሬ አይን እንደምትመለከተው የሚያሳዩ ዘገባዎች ስድስቱ ሀገራት ወደዚህ ቦርድ ሲገቡ በተዘዋዋሪ የኢራን ተጽዕኖ ከጋዛ ይወገድ የሚለውን የእስራኤልን አቋም እንደተቀበሉ ትቆጥረዋለች ሲሉ አትተዋል። ጎረቤቶቿ ኳታርና ኤሚሬትስ ከአሜሪካና እስራኤል ጋር አብረው የሰላም ቦርድ ማቋቋማቸው የኢራንን ቁጣ ሊያሳድግ እንደሚችልም ነው የተነገረው። ዶናልድ ትራምፕ ለ12 ቀናት በቆየውና እስራኤልና አሜሪካ ከኢራን ጋር በተፋለሙበት ጦርነት ሳቢያ የተፈጠረውን ክፍተት ተጠቅመው የመካከለኛው ምስራቅን አዲስ ስርዓት የመፍጠር ህልማቸውን እውን ለማድረግ እየተንቀሳቀሱ ስለመሆናቸውም የአደባባይ ምስጢር ሆኗል። ይህ የሰላም ቦርድ በወረቀት ላይ ያማረ ቢመስልም መሬት ላይ ግን የሚረገጠው በእሳት ፍም ላይ ነው። ስድስቱ ሀገራት ፊርማቸውን ሲያኖሩ የኢራን ሚሳኤሎች ደግሞ ኢላማቸውን እያስተካከሉ ሊሆን እንደሚችል ሰሞንኛ መረጃዎች አመላክተዋል። የትራምፕ ዲፕሎማሲ ኢራንን ያንበረክካት ሲሆን ወይንስ የቀጠናውን እሳት ይበልጥ ያቀጣጥለዋል? የታይምስ ኦፍ እስራኤል ዘገባ የሰጠን ፍንጭ መጋረጃው ገና ከመከፈቱና ተውኔቱ ወደ ወሳኙ ምዕራፍ መሸጋገሩ ነው። በመካከለኛው ምስራቅ የፖለቲካ ሰማይ ስር ነገሮች እንዳሸዋ ክምር በየደቂቃው ይናዳሉ። ዓለም በሰኔ ወር የተመለከተው እሳት ድንገት እየተለኮሰ አልነበረም። በቅርብ ጊዜያት እየወጡ ያሉ መረጃዎች እንደሚያሳዩት ያ የሰኔ ወር የእሳት ቃጠሎ በድንገት የተፈጠረ ግጭት አልነበረም። እስራኤልና አሜሪካ በኢራን የኒውክሌር ጣቢያዎች ላይ የሰነዘሩት ጥቃት ኢራን ለአሜሪካ የአል ኦዴድ ጦር ሰፈር የሰጠችው ምላሽ ትልቅና ጥናት የተደረገበት መሆኑን ያሳብቃል። ይህ ሁሉ ሲሆን ዓለም የተለመደውን የዲፕሎማሲ ዜና እየሰማች ነበር። ከመጋረጃው በስተጀርባ ግን የሞትና የሽረት ዝግጅት ይደረግ ነበር። ሰሞኑን የወጡ ሪፖርቶች እንዳሳዩት የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚሰነዘረውን ጥቃት ያቀዱት ጥቃቱ ከመፈጸሙ ከረዥም ጊዜ በፊት ነበር። በመጨረሻም ቀኑ ደረሰ። ሰኔ 13 ሌሊት የቴህራን ሰማይ በእስራኤል ጀቶች ተተረተረ። እስራኤል የጀመረችው ወታደራዊ ዘመቻ የኢራንን መከላከያ ሰንጥቆ ገባ። ኢራን እንደ ንብ ቀፎ ተነሳች። ያጸፋ ምላሽ ለመስጠት ጊዜ አልፈጀባትም። ነገር ግን ጨዋታው ገና መጀመሩም ነበር። ልክ በ9ኛው ቀን ሰኔ 22 ላይ አሜሪካ በይፋ ወደ ግጭቱ ገባች። የዋሽንግተን ዓላማ ግልጽ ነበር። የኢራን የኒውክሌር ልብ ላይ መምታት። በኢስፋሃን በናታንዝና በፎርዶ የሚገኙት የኢራን ታላላቅ የኒውክሌር ማብለያ ጣቢያዎችን በእሳት ጅራፍ ተገረፉ። እነዚህ ቦታዎች ለኢራን የአይን ብሌኖቿ ናቸው፣ የኒውክሌር ፕሮግራሟ የጀርባ አጥንቶች። አሜሪካና እስራኤል ያቀናጁት ጥቃት ዓላማው ኢራንን ከኒውክሌር ባለቤትነት ምኞቷ ለዓመታት ወደ ኋላ መመለስ ነበር። ነገር ግን የታጠረለት ወደ ውጭ የተከፈተለት ወደ ውስጥ እንዲሉ ኢራንም ዝም ብላ አልተቀበለች።
አለችም። በማግስቱም ሰኔ 23 በመካከለኛው ምስራቅ የሚገኘውና የአሜሪካ የጀርባ አጥንት የሆነው በኳታር የሚገኘው አልኡዴድ የአየር ጦር ሰፈር በኢራን ሚሳኤሎች ተናወጠ። ይህ በመካከለኛው ምስራቅ የሚገኝ የአሜሪካ ትልቁ የጦር ሰፈር ነው። መልእክቱም ግልጽ ነበር። ቤቴን የመታ ቤቱ አይለማም። ሰኔ 24 ላይ በተደረገ ስምምነት ተኩስ አቁም መደረጉን አወጁ። እሳቱ የረገበ መሰለ። ዓለም እፎ ያለች። ነገር ግን ከእሳቱ በኋላ ያለው አመድ የሚናገረው ሌላ እውነት አለ። ከሞስኮ የሚሰማው ዜና እንደሚያረጋግጠው የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር ከባድ ውይይት ካደረጉ በኋላ የሰጡት መግለጫ ፊታቸው ላይ የሽንፈት ሳይሆን የጽናት ምልክት ይነበባል። የሰኔውን ጥቃት አስመልክተው የተናገሩት ንግግር ብረት በሞረድ ይሳላል የሚለውን የአቦ ብሂል የሚያስታውስ ነው። አራክቺ እንዲህ አሉ። አሜሪካና እስራኤል የሰኔ ወር ላይ የኒውክሌር ጣቢያዎቻችንን መደብደባቸውን እናውቃለን። አዎ ህንፃዎቻችን ፈርሰዋል፣ መሳሪያዎቻችን ተጎድተዋል። ነገር ግን አንድ የረሱት ነገር አለ። ቴክኖሎጂውን አላጠፉትም። እውቀቱ ያለው በህንፃ ውስጥ ሳይሆን በሳይንቲስቶቻችን አእምሮ ውስጥ ነው አሉ። የኢራን መልእክት ለአሜሪካም ሆነ ለእስራኤል ግልጽ ነው። የኒውክሌር ፕሮግራማችንን ለሰላማዊ ኃይል ማመንጫና ለዩራኒየም ማበልጸግ የመጠቀም መብታችን በምንም ታምር አንተውም የሚል ነው። ኢራን ራሷን እንደ ኒውክሌር ጦር መሳሪያ ስርጭት መቆጣጠሪያ ስምምነት ታማኝ አባል አድርጋ በመቁጠር መብቷን አሳልፋ እንደማትሰጥ አረጋግጣለች። የውጭ ጉዳይ ሚኒስትሩ ንግግር እንደሚያመለክተው የሰኔው ጥቃት ኢራንን አላንበረከካትም። እንዲያውም ይበልጥ እንድጠነክርና ማን እንደነካኝ ያሳያችኋለሁ በሚል መንፈስ ወደ ኒውክሌር ቴክኖሎጂዋ እንድትገፋፋ ያደረጋት ይመስላል። በአንድ በኩል ጦርነትና ሴራ፣ በሌላ በኩል ደግሞ አዲስ የዲፕሎማሲ ካርድ ይዘዋል። ፕሬዚዳንት ትራምፕ የሰኔውን ጦርነት ካቀዘቀዙ በኋላ አሁን ደግሞ እነዚያኑ 6 ሀገራት ግብፅ፣ ኳታር፣ ኤሚሬትስ፣ እንግሊዝ፣ ጣሊያንና ጀርመንን በማሰባሰብ የትራምፕ የሰላም ቦርድ መመስረታቸው የነገሩን አሳሳቢነት ጨምረዋል። ይህ ቦርድ የጋዛን አስተዳደር ይመራል መባሉ ለጆሮ ቀላል ቢመስልም የፖለቲካ ትርጉሙ ግን የጠለቀ ነው። በአንድ እጅ ዱላ በሌላ እጅ ካሮት ይዞ እንደ መቅረብ ነው። ኢራንን በወታደራዊ ክንድ መምታት፣ በተቃራኒው ደግሞ በጋዛ በኩል ያለውን የመተንፈሻ ቱቦዋን ለመዝጋት ቀጠናዊና ዓለም አቀፋዊ ጥምረትን ማጠናከር የትራምፕ የውጭ ጉዳይ ፖሊሲ ሁሌም ቢሆን ያልተጠበቀና ወጣ ገባ ነው። አሁን የተፈጠረው የሰላም ቦርድ ለጋዛ እውነተኛ ሰላም ያመጣል ወይንስ ኢራንን ይበልጥ አስቆጥቶ ሌላ ዙር እሳት ይለኩሳል የሚለው የጊዜ ጉዳይ ነው። የሰኔው ተኩስ አቁም ስምምነት ጊዜያዊ ረፍት እንጂ የዘላቂ ሰላም ዋስትና አይደለም። የኔታንያሁና የትራምፕ የቆየ ጥቃት እቅድ ኢራን በአሜሪካ ላይ ያላት እምነት እንዲሟጠጥ አድርጓል። ይህ ደግሞ ለቀጣይ የዲፕሎማሲ ንግግሮች እንቅፋት ነው። በተለይ አራክቺ ቴክኖሎጂውን አላጠፉትም ማለታቸው ኢራን የተጎዱትን የናታንዝና የፎርዶ ጣቢያዎች መልሳ ለመገንባትና ምናልባትም በድብቅና በመሬት ውስጥ ይበልጥ በተናከረ መልኩ ስራዋን ልትቀጥል እንደምትችል አመላካሽ ነው። ዓለም አሁን በሁለት አጣብቂኝ ውስጥ ናት። በአንድ በኩል አሜሪካና እስራኤል የፈጠሩት የአውሮፓና የአረብ ሀገራት የሰላም ቦርድ ጥምረት፣ በሌላ በኩል የተጎዳች ግን ያልሞተች የተቆጣችና ከሩሲያ ጋር የተጠጋች ኢራን። ይህ የዳማ ጨዋታ ገና አላለቀም።